የሴቶች ተሳትፎ በጣም የጎላ ነው። እኔ አሁን ልጅ አለኝ ግን ያው አንዴ እስከተመረጥኩ ድረስ ኃላፊነትን ተሸክመን የመጣ ነው። ሴቶች በበላይነት እየተሳተፉ ነው። ደስ ይላል። በሀገራዊ ምክክሩ ላይ ተወክላ ለዛሬዋ ኢትዮጵያና ለትውልዱ ነገ ለመምከር ነው መቅደስ ገብሬ ሁለት ልጆቿን ይዛ ከ4 ሺዎቹ የጉባኤው ተሳታፊ መካከል አንዷ ሆና የተገኘችው። መሰሎቿም የዚህ ታሪክ ተጋሪ ናቸው። ለልጄ የተመቻቸ ነገር ባይኖር አልመጣም። ለምሳሌ ስብሰባ አዳራሽ ሲሰባሰብ ጎን ላይ የልጅ መቆያ አለኝ። ስብሰባውን እካፈላለሁ። ከዛ በኋላ ወጥቼ ልጄን አጠባለሁ ማለት። ስለዚህ ለሴቷ ይሄ በጣም አስፈላጊ ነው። ከዚህም ባሻገር ብዙ ጥያቄ አለብን። መቅደስ ልጆቿን ይዛ በጉባኤው እንድትሳተፍ ያደረጋት ለልጆቿ የተሻለች ሀገርን ለመገንባት ነው። አሁን እኔ ያሳለፍኩት አልፏል። ለነገ ግን ለልጆቼ ትልቅ ነገር ሊፈጠር ይችላል። እዚህ ሀገራዊ ምክክር ላይ ተገኝቼ ድምጼን በመስጠቴና ያለውን የሀገሩን ችግር ያለውን ጥያቄ በማቅረቤ ለነገ ትውልድ ለልጆቼ ትልቅ ብርሃን ይመጣል ብዬ በማሰብ ቦታ ሳይገድበኝ አገር ሳይገድበኝ ልጄንም አዝዬ የሚይዘውን ይዤ እዚህ ድረስ መጥቻለሁ። ሀገር ሰላም ባጣችበት ከንግግር ይልቅ አፈሙዝ በተመረጠበት ጊዜ ሁሉ ሴቶች ተጎጂ ናቸው። ሴቶች ልዩነቶች እንዲጠቡ፣ አለመግባባቶች እንዲረግቡ በብዙ ይሻሉ። ለሀገር የሚበጅ ትውልድ በመፍጠር ሂደት ውስጥ ሴቶች ያላቸው ስፍራም ግዙፍ ነው። ሴቶች ደግሞ ነገሮችን የማክረስ ሳይሆን የመመርመር መርምሮ ውጤቱ ላይ ምንድነው የሚያገናኘን ነገር ምንድነው አንድ የሚያረጋን እናትም ስለሆንን እህትም ስለሆንን ሁሉን ነገር ስለሆንን ያለንን ልዩነት ርህራሄም ስለሚኖረው ያንን ነገር ወደ አንድ ላይ አምጥቶ ቦታ ለማስያዝ ለሴቶች አይከብደንም። እየተጣላን የምታስታርቅ ናት፣ ቤቷን ገበርን የምታደርግ ናት። ስለዚህ የማይሰማ ሰው ሁሉ አትሊስት እናቶችን የመስማት ሁኔታ አለ እና እየተጣላ ስለምታስታርቅ ጭምር የእናት ፓወር በጣም ትልቅ ነው ብዬ አስባለሁ። ሴቶች የማህበረሰብ ክፍል ናቸው። ትውልድ ይገነባሉ። የአገር ግንባታ ላይ በተለያዩ በኢኮኖሚ፣ በማህበራዊ፣ በፖለቲካው ተሳትፏቸው መካተት የግድ ነው። ምክንያቱም ማህበረሰብን ወክለው ትውልድ የነገ ትውልድን የሚቀርጹ አካል ናቸው። ፕላስ ደግሞ እንደ ሀገርም ያው የሀገሩ ግማሽ አካል ናቸው። ስለዚህ አገሪቷ ላይ በሚደረጉ ማንኛውም እንቅስቃሴ ላይ የሴቶች ተሳትፎ መኖር መቻል አለበት። ሴቶች ከጊዜ ወደ ጊዜ ወደ ኋላ የሚጎትቷቸው መሰናክሎችን እያለፉ ለሀገር ግንባታ የበኩላቸውን እየተወጡ ነው። በግዙፍ መድረኮችም እየተሳተፉ ከነዚህ መካከል ደግሞ ታሪካዊው ሀገራዊ የምክክር ጉባኤ ይገኝበታል። በዚህ መድረክ ሴቶችም ተወክለዋል። ይህም የራሱ ሚና አለው። እኔም ሴት ማለት ነው አሁን ድረስ ሴት ሆኜ ነው ማውራውና በጣም ትልቅ በሴትነታችን ትልልቅ ነገሮችን መፍጠር እንደምንችል ትልልቅ ዜጋ መፍጠር እንደምንችል የተሻለ ኢትዮጵያ የተሻለች ሀገር ለትውልድ ማሻገር እንደምንችል ብዙ አቅም እንዳለን ይዳቃሉ። ይሄ ቢሆን የምንለው ነገር አለ። ይሄ ቢሆን የምንላቸው ነገሮች አሉ። ያንን ማምጣቱ የሴቶች ተሳትፎ በእያንዳንዱ ቦታ ላይ ተሰሚነት ኖሮት በአጀንዳ ደረጃ ላይ መምጣቱ ለብዙዎቹ ሴቶች ጥንካሬ ይሰጣቸዋል፣ ኮንፊደንስ ይሰጣቸዋል። በሀገራዊ ምክክር ጉባኤው በአጀንዳ 6 ማህበራዊና ኢኮኖሚያዊ ጉዳዮች ስር የሴቶች ጉዳይና ተያይዘው የቀረቡ ጉዳዮች በንዑስ አጀንዳነት ቀርበዋል። በዚህ መድረክም የሚሳተፉ ሴቶች ከውክልና ያለፈ ተሳትፎ ሊያደርጉ ይገባል። የሴቶቹን ጥያቄ ለማንሳት ዝግጁ ሆኜ ነው የመጣሁት። አነሳለሁ፣ የነሱንም እሰማለሁ ማለት ነው። በቁጥር ብቻ በኮታ ብቻ ሳይሆን ትርጉም ያለው ተሳትፎ እንዲሳተፉ ሀገራዊ ምክክሩ ግቡ እንዲመታ የራሳቸው አስተዋጽኦ እንዲያበረክቱ የሴቶችን ጥያቄ በሚገባ ትኩረት እንዲያገኝ እንዲያደርጉ በደንብ ግንዛቤያቸው ያደገ አቅማቸው የተገነባ ሴቶች ናቸው እዚህ ላይ እንዲሳተፉ እየተደረገ ያለውና ሴቶች በምክክሩ ከሴቶች አጀንዳ ባለፈ በሁሉም አጀንዳዎች ላይ ጠንካራ ተሳትፎ እንዲያደርጉ የኢትዮጵያ ሴቶች ፌዴሬሽን ከሀገራዊ ምክክር ኮሚሽን ጋር በመሆን ሲሰራ ቆይቷል። በመሆኑም ሴቶች ለሀገር ግንባታ ያላቸውን አበርክቶ በሀገራዊ ምክክሩ ላይ መድገምም ይገባቸዋል።